ሻሎም ሻሎም ቅዱሳን እንደምናችሁ፣ እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ በአዲስ ቪዲዮ መጥቻለሁኝ። ከርግማንና ከማንኛውም የጨለማ ኃይል ነፃ መውጣት በሚል ክፍል 1 ቪዲዮ ነው። ይህ ቪዲዮ በእግዚአብሔር ሰው ከኒታገን ትምህርት ላይ የተመረኮዘ ነው። የልጅነት መብታችንን እንዲህ ስንጠቀም በሙሉ ነፃነት መኖር እንችላለን። እንዴት ለሚለው ቪዲዮውን እንከታተለው። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። ብዙ ዳግም የተወለዱ ክርስቲያኖች እግዚአብሔር በክርስቶስ ድልን ሰርቶላቸው እያለ በብዙ ትግልና በጨለማ ተጽዕኖ ስር ሲማቅቁ ይታያሉ። ለገጠማቸው ችግርም እንዴት መልስ መስጠት እንዳለባቸውም አያውቁም። አያችሁ፣ ጠላት ዲያብሎስ በክርስቶስ ያላችሁን ማንነት እንድታውቁት አይፈልግም። መለኮታዊ ሥልጣናችሁን ሳታውቁ እየተጫወተባችሁ ለመኖር የሚችለውን ሁሉ ያደርጋል። ዛሬ ግን በዛ ለማወቅ ላይ የእግዚአብሔርን ብርሃን እናበራበታለን። ሰይጣንም በሕጋዊ ደብዳቤ ይባረራል። ሃሌሉያ! እኛ መንፈሳዊ ሥልጣን አለን፣ በዚያም ሥልጣን እንመላለሳለን። በደንብ አስተውላችሁ አዳምጡኝ ወገኖች። አሁን የማካፍላችሁ ሐሳብ የምትጸልዩበትን መንገድ እና የምትዋጉበትን መንገድ የሚያቃና ነውና ብዙ ክርስቲያኖች በድል ሊመላለሱ በሚገባቸው ብዙ ጉዳዮች ላይ ተሸንፈው ወድቀው እያነቡ በጥንቆላ በርግማንና በሌሎች የክፉ ሥራዎች ተጽዕኖ ስር ተጠልፈው ወድቀው ሲሰቃዩ ይታያሉ። እንዴት መልስ መስጠት እንዳለባቸውም አያውቁም። የእግዚአብሔር ቃል ግን በግልጽ ሲናገር በገላትያ 3:13 ላይ ከሕግ እርግማን እንደተዋጀን ይነግረናል። ዳግመኛ የተወለዳችሁ አማኞች ከሆናችሁ የተዋጃችሁ ናችሁ። በክፉ ተጽዕኖ ስር መውደቅ የምትችሉ አይደላችሁም። ነገር ግን አያሌ ክርስቲያኖች የመዋጀታቸውን እውነታ ባለመረዳታቸው በሽንፈት ሕይወት ሲኖሩ ይታያሉ። የተሰጣቸውን መንፈሳዊ ሥልጣን አልተረዱትም። አያችሁ፣ የእግዚአብሔር ቃል በሉቃስ ወንጌል 10:19 ላይ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ይላል። ይህ ማለት ጠላት እናንተን ለመንካት ሕጋዊ ሥልጣን የለውም ማለት ነው። እናንተን ለመጨቆን ከድል ሕይወት ለማቆም ሥልጣን የለውም ማለት ነው። ቁልፉ ይህ ነው። በክርስቶስ የተሰጣችሁን ሥልጣን በውል መረዳት። ሥልጣን አላችሁ። ካልተጠቀማችሁት ግን ሰይጣን እንደለመደው እየሰረቃችሁ ይኖራል ማለት ነው። ዛሬ ጽንሰ ሐሳቦችን ለመተንተን አይደለም እዚያ ያለሁት እንዴት እርምጃ እንደምትወስዱ ለማሳየት፣ እግዚአብሔር በሰጣችሁ ሥልጣን ቀና ብላችሁ እንዴት መሄድ እንደምትችሉ ለማሳየት ነው። ለዚህ እንዴት አደርጋችሁ ጥንቆላንና ርግማንን ከሕይወታችሁ ላይ መስበር እንደምትችሉ ላሳያችሁ ነው የመጣሁት ይላሉ ፓስተር ኬኒታገን። ኢየሱስ እንዲህ አለ፣ ተፈጸመ ነው ያለው። እርሱ ያለው ለአሁኑ ብቻ ተፈጸመ አይደለም። እርሱ ያለው ተፈጸመ ነው። ሃሌሉያ! ምን ማለት ነው ይሄ? ይህ ማለት ሰይጣን በእናንተ ላይ ሊወረውር የሚችለው መሳሪያ ሁሉ በኢየሱስ የመስቀሉ ሥራ ተሸንፏል ማለት ነው። ዋው! የመዋጀቱ ሥራ ተፈጽሟል። እኔና እናንተ ሥልጣን ተሰጥቶናል። አያችሁ፣ ሥልጣንና ማንነታችሁን ሁልጊዜ ማወጅን ያለባችሁ። ቃሎቻችሁን በመጠቀም ድላችሁን ማስከበር ይገባችኋል። ሰይጣን አንዳች ክፋቱን ሊጥልባችሁ ሲሞክር አንደበታችሁን በመክፈት በጌታ በኢየሱስ ስም እቃወምሃለሁ፣ በሕይወቴ ላይ ያለ ማንኛውም አጋንንታዊ ሥራ የፈረሰ ይሁን፣ በሕይወቴ ላይ አንተ ምንም ስፍራ የለህም፣ በሕይወቴ ላይ ባለቤት ኢየሱስ ብቻ ነው ብላችሁ ንገሩት። ምናልባት እኔ እንዲህ ስል እንዲህ ደግሞ እያስባችሁ ሊሆን ይችላል። በውስጤ ምንም ሥልጣን አይሰማኝም ትሉ ይሆናል። እኔ ግን እላችኋለሁ ጉዳዩ የእግዚአብሔር ቃል ስላለው እንጂ ስለ ስሜታችሁ ጉዳይ አይደለም። የእግዚአብሔር ቃል በሮሜ 8:11 ላይ ሲናገር ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ይህ የሕያው አምላክ መንፈስ ነው። ጥንካሬን ይሰጣችኋል፣ ኃይልን ይሰጣችኋል፣ ድልን ይሰጣችኋል። እናም በስሙ ስትቆሙ፣ በሰጣችሁ ሥልጣን ስትቆሙ ሰይጣን ሊቋቋማችሁ አይችልም። ባገኛችሁ በዛ ችግር ላይ፣ በዚያ በሽታ ላይ፣ በዛ ትግል ላይ ዛሬ ሥልጣናችሁን ተላብሳችሁ እንድትገለጡበት አበረታታችኋለሁ ወገኖች። ብዙ ክርስቲያኖች በሰይጣን የክፋት ቀንበር ስር ሆነው፣ በዘር እርግማን ስር ሆነው፣ በመተተኞችና በደጋሚዎች ተጽዕኖ ስር ሆነው እግዚአብሔር ተነስቶ
አንድ ነገር እንዲያደርግላቸው ይጠባበቃሉ። እግዚአብሔር ግን በክርስቶስ በኩል ሥራውን የራሱን ፈንታ ተፈጸመ ብሎ ጨርሷል። አሁን የራሳችንን ፈንታ የምንወጣበት ጊዜ ነው። በቃሉ እውነት ቀጥ ብለን በመንፈስ በመነሳት ቃሉን ማወጅ፣ የተሰራልንን ማወጅ፣ ማንነታችንን ማወጅ ይገባል። በዚህም ማንኛውንም የሟርተኞችን እርግማን በመስበር ቀና ብለን እንሄዳለን። ሃሌሉያ። በዚህ ረገድ ላይ ያነሳነውን ሐሳብ እንዳትጥሉት፣ ዋናው ጉዳይ ነውና። በሉቃስ 10:19 ላይ ያለውን አስታውሱ። በጠላት ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ ነው ያለው። ሥልጣን አላችሁ። ይህ ዝም ብሎ ስብከት አይደለም። ይህ መለኮታዊ እውነታ ነው። ሥልጣን ያለኝ ሰው ነኝ። ሁል ጊዜ ራሳችሁን በዚህ አስታውሱት። ተራ ሰው አይደለሁም በሉ። በዚህ ሥልጣን በኢየሱስ ስም የምትቃወሙ ከሆነ በመንፈሳችሁ ማንነታችሁን የእግዚአብሔር ልጆች መደረጋችሁን መዋጀታችሁን መንፈስ ቅዱስ ከእናንተ ጋር እንደሆነ ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእግዚአብሔር ርስት ልዩ ወገን እንደሆናችሁ በማመን በማሰብ በኢየሱስ ስም ስትቃወሙ በፊታችሁ የሚቆም ምንም ሰይጣን፣ ምንም እርግማን፣ ምንም ጥንቆላ አይኖርም። ክብር ለእግዚአብሔር ይሁን። ችግሩ ግን ብዙ ክርስቲያኖች በሥልጣን የመገለጥን ምስጢር አያውቁም። እርግጠኛ ያልሆነ ጸሎት በመጸለይ የተካኑ ይበዛሉ። እንዲህ ብለው ይጸልያሉ። አባት ሆይ ፍቃድህ ከሆነ እባክህ እርዳኝ፣ ፍቃድህ ከሆነ እባክህ ከዚህ ችግር አውጣኝ ይላሉ። አዎ የእግዚአብሔርን ፍቃድ ማክበር መልካም ሆኖ ሳለ በሰይጣን እርግማንና በጥንቆላ ጫና ስር ሆናችሁ እባክህ ፈቃድህ ከሆነ አይባልም። እንደዚህ ያለ ጸሎት መጽሐፍ ቅዱሳዊ አይደለም። እንዲህ እንድንጸልይ አላስተማረም። መንፈሳዊ ውጊያን በተመለከተ ቁጭ ብላችሁ እግዚአብሔርን እንድትጠብቁ ሳይሆን እርሱ በመስቀል ላይ በሰራላችሁ ላይ ሆናችሁ እርምጃ መውሰድ፣ ቆራጥ እርምጃ፣ የጨከነ እርምጃ ልትወስዱ ነው የሚገባችሁ። ሥልጣኑን እንደሆነ እርሱ ሰጥቷችኋል። አያችሁ፣ ኢየሱስ በመስቀል ላይ ሰይጣንና ኃይላቱን ሁሉ አሸንፎላችኋል፣ ድሉንም ሰጥቷችኋል። በተሰራላችሁ ድል መኖር፣ መብታችሁን ማስከበር የእናንተ ፈንታ ነው። በማቴዎስ 28:18 ላይ የእግዚአብሔር ቃል ሲናገር ሥልጣን ሁሉ በሰማይና በምድር ተሰጠኝ ይላል ጌታ ኢየሱስ። ይህ ማለት እያንዳንዱ በሰማይና በምድር ያለ ሥልጣን ሁሉ በኢየሱስ ስር ነው ማለት ነው። መልካሙ ዜና ደግሞ ያንን ሥልጣኑን መልሶ ለእኛ እንደሰጠን ነው። በሉቃስ 10:19 ላይ እንዳየ ነው በጠላት ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ ይላል። እንዴት ደስ የሚል ነው! ክብር ለእግዚአብሔር ይሁን። በአንዳንድ ጠላቶች ላይ አይደለም፣ በጠላት ኃይል ሁሉ ላይ ሃሌሉያ ሥልጣን ተሰጥቶናል። እንግዲህ ይህን ሥልጣን እንዴት ልጠቀመው ብላችሁ እያስባችሁ ይሆናል። በመጀመሪያ መረዳት ያለባችሁ ሥልጣናችሁን በቃላችሁ ነው የምትለማመዱት። የእግዚአብሔር ቃል በማርቆስ 11:23 ላይ ሲናገር ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቀልና ወደ ባህር ተወርወር ቢለው ይሆንለታል ይላል። ስለዚህም እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ፣ ይሆንላችኋል። ቁልፉ ማመኑ ላይ ነው። ቁልፉ አምኖ ማወጁ ላይ ነው። እዚህ ጋር ጌታ ኢየሱስ ሥልጣናችንን እንዴት መጠቀም እንዳለብን እያሳየን ነው። በችግራችን ላይ እንናገር፣ በዚያ እርግማን ላይ እንናገርበት፣ በዚያ ጨለማ ላይ እንናገርበት። በጌታ በኢየሱስ ስም ላይመለስ ተሰብስቦ እንዲሄድ ልናዘው፣ ማንነታችንን ልንነግረው፣ በሕይወታችን ኢየሱስ ብቻ ጌታ እንደሆነ፣ ሰይጣን በሕይወታችን፣ በቤታችን፣ በልጆቻችን፣ በትዳራችን፣ በሥራችን እኛም በተመለከተ ነገር ቦታ እንደሌለው በሥልጣን ሆነን ልንነግረው፣ በዚያም ልናስወግደው ይገባል። ሃሌሉያ። አንዳንድ ሰዎች በዚህ ጉዳይ ይቸገራሉ። የኔ ቃላት እንዴት ልዩነት ሊያመጡ ይችላሉ ብሎ ያስባሉ። ይህን አስተውሉ። ቃሎቻችሁ ኃያላን ናቸው። በጌታ በኢየሱስ ስም ሥልጣን የሚነገሩ ቃሎቻችሁ በመንፈስ ዓለም ታላላቅ ሚሳይሎች ናቸው። ይህንን ተረዱ። ጉዳዩ ስለ ሥጋዊ ማንነታችሁ አይደለም። ስለ መወፈር መቅጠናችሁ፣ ስለ መርዘም ማጠራችሁ አይደለም። የኢየሱስን ስም ሥልጣን በመጠቀም በምታዙት ውስጥ ነው ቁልፉ ያለው። ሰይጣን በኢየሱስ ስም ሥልጣን በእምነት የሚታወጅን ቃል አጥብቆ ይፈራል።
ይታዘዝማል። ይሄ መንፈሳዊ ግዴታ ነው። ዋናው ጉዳይ ዝም ብላችሁ መናገር፣ ዝም ብላችሁ ማጉተምተም ሳይሆን በማመን ይሁን። እግዚአብሔር ይህን ሰማይና ምድር በቃሉ በመናገር ይሁን በማለት ወደ መሆን እንዳመጣው በዚህ አምላክ በተሰጣችሁ ሥልጣን በኢየሱስ ስም ነገራችሁ ላይ መሆን ያለበትን ነገር በማመን ስታውጁ ይሆናል። እግዚአብሔር ይባረክ። ይነሳ የምትሉት ጨለማ ይነሳል። ይተከል የምትሉት ሰላምና ክብር፣ ጸጋና ሕይወት ይተከላል። ሃሌሉያ። ይህንን በሕይወቴ ብዙ ጊዜ አይቼዋለሁ ይላሉ ፓስተር ኬኔት ሃገን። የተለያዩ ተግዳሮቶች ሲገጥሙኝ እግዚአብሔር የሚያሳየኝ ነበር። ሰይጣን ልጭንብኝ የሚታገለውን እንዳልቀበል እንድቃወምና ነፃ እንድወጣ በየማለዳው እየተነሳው ችግሮቼ ላይ፣ በሽታው ላይ የእምነት ቃል አውጅ ነበር። በገንዘብ ችግሬ ላይ፣ ባስጨነቁኝ ሁሉ ላይ በኢየሱስ ስም በእኔ ላይ አትገዛም፣ በኢየሱስ ስም በእኔ ላይ ሥልጣን የለህም፣ ያለኸው የተሳሳተ ቦታ ነው፣ ልቀቅና ሂድ። በዚህ ስፍራ ጌታ ኢየሱስ ብቻ ነው። እኔ የተዋጀሁ ነኝ። እኔ በሰማያዊ ስፍራ ከክርስቶስ ጋር የተቀመጥኩ የእግዚአብሔር ልጅ ነኝ። ሂድ፣ በኢየሱስ ስም አዝሃለሁ። በዚህ ስፍራ የለህም። በዚህ ስፍራ ጌታ መንፈስ ቅዱስ ብቻ ነው። በዚህ ስፍራ ጌታ ኢየሱስ ብቻ ነው እያልኩ ሁል ጊዜ ማለዳ ማለዳ አውጅ ነበር። ከዚያም ድል ላይ ድል ሲሆንልኝ ማየት ጀመርኩኝ። ምክንያቱም እግዚአብሔር ቃሉን ያከብራልና ነው። እንደ ቃሉ ተናገሩ፣ አትጎድሉም። ይህንን አስተውሉ። በየትኛውም እርግማን ላይ፣ በየትኛውም የድግምትና የጥንቆላ ሥራ ላይ፣ በየትኛውም በሽታ ላይ፣ በየትኛውም የክፉ ሥራ ላይ የመናገር፣ የማዘዝ፣ የማስወገድ ሙሉ ሥልጣን አላችሁ። ክብር ለእግዚአብሔር ይሁን። በየትኛውም ክፉዎች ባሟርቱባችሁ ክፉ ቃላት ሁሉ ላይ የመቀልበስ፣ የማፍረስ ሙሉ ሥልጣን አላችሁ። ጉዳዩ ነቅቶ ማስተዋል፣ መረዳት፣ ማመንና በድል በሥልጣን መገለጥ ነው። ስለዚህ እግዚአብሔር ተነስቶ እስኪመጣላችሁ ቁጭ ብላችሁ አትጠብቁ ወገኖቼ። የተሰጣችሁን ሥልጣን ተላብሳችሁ በእምነት ተቃውሙት። ከዚያም ካወጃችሁ በኋላ እንደሚሆን እመኑ። ሰይጣን ጥርጣሬ ቢዘራ እንኳን እናንተ ግን በእምነት እንደሚሆን ጠብቁ። እግዚአብሔርንም በዛው ሁኔታ ውስጥ ሆናችሁ አመስግኑት። የዘር እርግማንን ሆነ ማንኛውንም የጥንቆላ የክፉ ሥራዎች ሁሉ እንዴት እንሰብራለን? በገላትያ 3:13 ላይ የእግዚአብሔር ቃል ሲናገር በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ሃሌሉያ። ይህ ቃል የሚለው ኢየሱስ ከእርግማኑ ተጽዕኖ ዋጀን ሳይሆን ከእርግማኑ ከራሱ ዋጀን ነው። ሃሌሉያ። እርሱ በዛ እንጨት ላይ ስለ እኔና ስለ እናንተ እርግማን ሆኖ በምን ዕዳ ነው መልሰን እርግማንን የምንሸከመው? ብዙ ክርስቲያኖች ይህን ቃል ያውቁታል፣ ነገር ግን በውስጡ የያዘውን መንፈሳዊ እውነት በዚያ ልክ መኖር ግን ይከብዳቸዋል። ይህ ቃል የሚለው ማንኛውም እርግማን፣ ማንኛውም የጨለማ ሥራ በሚያምን በተቤዠ እንደተቤዠ በልቡ በሚያምን ሰው ላይ አይሰራም ነው። ሰይጣን አለማወቃችንን ተጠቅሞ ነው ሲበዘብዘን የኖረው። አሁን በኢየሱስ ስም በቃ ልንለው ይገባል። በሰይጣን መንፈስ የሚሠራ እርግማንና ክፋቱ ሁሉ በኢየሱስ ደም የተሰረዘ ስለሆነ ይህን አውቀን ስናውጅ በሰማይ ያለውን የእግዚአብሔርን ፍቃድ በምድር ላይ አስከበርን ማለት ነው። ኢየሱስ መርገማችንን ሁሉ በመስቀሉ ላይ ወስዶታል። የበሽታ መርገም ቢሆን፣ የውድቀት መርገም ቢሆን፣ የሪሌሽንሺፕ ውድቀት ቢሆን፣ የድህነት መርገም ቢሆን፣ ይህ ሁሉ የሕግ መርገም ውስጥ ይጠቃልላል። ኢየሱስ ይህን ሁሉ ወስዶልናል። ስሙ ይባረክ። በቤተሰባችሁ ዘር ውስጥ ሲወራረድ የመጣ በእናንተ ላይ እንዲሠራ አትፍቀዱ። አባቴም እንዲህ ነበረበት፣ እናቴም በዚህ ነው የሞተችው አትበሉ። አሁን እናንተ ላይ አይሠራም፣ ዋጋ ተከፍሎበታልና፣ በመገረፉ ቁስል ተፈውሰናልና። ኢሳይያስ 53:5። በየትኛውም ሰዓት ሰይጣን በሽታ ሊጭንባችሁ ሲታገላችሁ እንዲህ በሉት፣ እኔ በመገረፉ ቁስል ተፈውሻለሁ። በጌታ በኢየሱስ ስም ይህም በሽታ እቃወማለሁ። አንተ በሽታ እቃወምሃለሁ። ምክንያቱም በደሙ ኃይል በመስቀሉ ሥራ ከእርግማን ከበሽታ እርግማን ተዋጅቻለሁና በእኔ ላይ አትሠራም። ጓዝህን ጠቅልለህ አሁን እንድትሄድ በኢየሱስ ስም አዝሃለሁ በሎት። እንደሚሄድም ያውቃል፣ ይሄዳል። ከፋይናንስ ጋር ከገንዘብ ጋር በተያያዘም እንዲሁ ይሠራል የእግዚአብሔር ቃል። ብዙ ክርስቲያኖች የእጥረትን እርግማን መስበር እንዳለባቸው አይረዱም። በሁለተኛ ቆሮንቶስ 8:9 ላይ የእግዚአብሔር ቃል ሲናገር
የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ከድህነት ቀንበር ነፃ ሆነን ቀና ብለን እንድንኖር ለራሳችን ተርፈን ለቤተ ክርስቲያንም ለብዙ እንድንተርፍ እግዚአብሔር እንዲባርከን ይወዳል። ቃሉ የታመነ ነውና። ሃሌሉያ። የገንዘብ ችግር ውስጥ ከሆናችሁ እንዲህ ማለት ትችላላችሁ። ከድህነት እርግማን ተዋጅቻለሁና በኢየሱስ ስም ድህነትን እቃውማለሁ፣ በረከቴን አሁን እጠራለሁ፣ በኢየሱስ ስም መትረፍረፍን ጠራው ብላችሁ አውጁ። ሰይጣን ሊያጠራጥራችሁ ይችላል። አትመኑት። ጊዜ ሊወስድም ይችላል ጉዳዩ። አንዴ ብቻ አውጃችሁ በቃ ብላችሁ አጣጥፋችሁ አትቀመጡ። ሁሌ እስኪፈጸም መጥቶ እስኪትረፈረፍ በየማለዳ እየተነሳችሁ ከመተኛታችን በፊት ይሄን የሕይወት ቃል አውጁ። እግዚአብሔር ቃሉን ስለሚያከብር ይፈጸማል። ድላችሁ የተረጋገጠ ነው። እግዚአብሔር ታማኝ አምላክ ነውና። በእርግማን ወይንም በሌላ ክፋቱ ሊዋጋችሁ ሰይጣን መግቢያ መንገድ ይፈልጋል። በሕይወት አካሄዳችሁ የሠራችሁት ኃጢአት እንደ በር ይጠቀማልና አዋጆችን ከማወጃችሁ በፊት የእግዚአብሔር ሕዝቦች ከእግዚአብሔር ጋር ተስማሙ። ከክፋት መንገዳችሁ ከሚሰማችሁ የትኛውም ኃጢአት ተመለሱ። ሰይጣን እነዚያን ንስሐ ያልገባችሁባቸውን ኃጢአቶች እንደ ሕጋዊ በር እንደ ሕጋዊ መስመር በመጠቀም በቀንበሩ ስር ሊይዛችሁ ይሞክራልና ንስሐ አሁን ብዙ ቦታ የተተወ ነው። ንስሐ ምን ያደርጋል? አንዴ ይቅር ተብያለሁ የሚባል ብሂል ብዙ ቦታ እየተሰማ ነው። ይሄ ግን መጽሐፍ ቅዱሳዊ አይደለም። የእግዚአብሔር ቃል ሆነ የሰይጣን ዓለም የንስሐውን ዋጋ እጅግ አድርገው ያውቁታል። ኢየሱስ ዋጋ ከፍሎላቸዋል። ኃጢአታችሁን ማሳወቅ ነው ከእናንተ የሚጠበቀው። ከዚያም መመለስ፣ በዚያም ንስሐ መግባትን፣ የሰይጣን መግቢያ በሩን መዝጋት፣ ከኃጢአት ሕይወት መመለስ፣ ይህ ነው። የእግዚአብሔር ቃል በሮሜ 8:1 ላይ ሲናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ሃሌሉያ። ወደ እርሱ ቀርበን በየዕለት መታጠብን፣ መንጻትን፣ ከዛም በቅድስና ሕይወት መኖር ግድ ይላል። አምላካችን ቅዱስ ነውና ሕይወታችን፣ አካሄዳችን የተቀደሰ ሊሆን ይገባል። ትክክለኛ ክርስትና እንደዚህ ነው። ይኸውላችሁ የጥርጣሬና የፍርሃትን ቃል ስትናገሩ ለጠላት የሚሰራበትን ዕድል እየሰጣችሁት ነው ማለት ነው። በሌላ በኩል ግን የእግዚአብሔርን ቃል ስታውጁ ቃላችሁ በመንፈስ ዓለም ትልቅ መናወጥ ይፈጥራል። የእግዚአብሔርን ቃል ስታውጁ መላእክት በቃሉ ውስጥ ያለውን የእግዚአብሔር ፈቃድ ለመፈጸም መንቀሳቀስ ይጀምራሉ። መጽሐፍ ቅዱስ ሲናገር በዚህ ጉዳይ ላይ በመዝሙር 103:20 ላይ ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምፅ የምትሰሙ መላእክቱ ሁሉ ይላል። እንደ እግዚአብሔር ቃል ስታውጁ የእግዚአብሔር መላእክት ወዲያውኑ ይሰማራሉ፣ በእግዚአብሔር ቃል ውስጥ ያለውን ሐሳብ ለመፈጸም ማለት ነው። ይህንን ማስተዋል መልካም ነው። ሰይጣን የተሸነፈ ነው። ነገር ግን መግቢያ መንገዶችን እየዞረ ይፈልጋል። ካልከፈታችሁለት፣ ካልፈቀዳችሁለት በእናንተ ላይ ፈጽሞ መስራት አይችልም። ከመግቢያ መንገዶቹ አንዱ የአፋችሁን ቃል በመጠቀም ነው። የፍርሃትና የጥርጣሬን አሉታዊ ሐሳቦችን ስንዘራ ስንናገር ነው። ለቀልድ ነው ብላችሁ ወይንም ከነፍሳችሁ ምሬት የተነሳ እንኳን በንግግራችሁ ለሰይጣን እድል ፈንታ አትስጡት። በተቃራኒው ነቃ ብላችሁ የእምነት አዋጅ ስታውጁ፣ በክርስቶስ ያላችሁን ማንነት ስታውጁ በጠላት ላይ በሩን ዘጋችሁበት ማለት ነው። የእግዚአብሔር በረከት እንዲያገኛችሁ መንገድ ከፈታችሁ ደግሞ ማለት ነው። ይህንም ማስተዋል አስፈላጊ ነው። ብዙ ክርስቲያኖች እንዲህ ላለው መለኮታዊ እውነታ ዳተኛ ሆነው ሲታዩ በጣም ያሳዝናል። ከኔታ ግን እንዲህ ይላሉ፣ እኔ በቋሚነት የማውጀው አዋጄ ይህ ነው ይላሉ። እስቲ አብረን እናውጅ። ሃሌሉያ። በመገረፉ ቁስል ተፈውሻለሁ። ራስ ነኝ እንጂ ጅራት አይደለሁም። የበላይ ነኝ እንጂ የበታች አይደለሁም። ብርቱ ነኝ እንጂ ደካማ አይደለሁም። በደሙ የተዋጀሁ ነኝ። በእኔ ላይ የተነገረ ምንም አይነት ርግማን አይሰራም። በእኔ ላይ የተሠራ ምንም አይነት መሳሪያ አይሰራም። በኢየሱስ ስም አፈረስኩ፣ የፈረሰ ይሁን። በነጻነት እንድኖር ክርስቶስ ነጻ ያወጣኝ ውድ ልጁ ነኝና ማንኛውም እስራት በጌታ በኢየሱስ ስም ከሕይወቴ ላይ የተበጣጠሰ ይሆን። እኔ በመውጣቴ የተባረክኩ ነኝ። እኔ በመግባቴ የተባረክኩ ነኝ። በእርሱ ዘንድ ተተክያለሁና ሕይወቴ ሁሌ የለመለመ ነው። ድርቀትን በኢየሱስ ስም እቃወማለሁ። እጥረትና ድህነትን በኢየሱስ ስም እቃወማለሁ። ይሁላችሁ ወገኖች፣ እግዚአብሔር ባየላችሁ የክብር ከፍታ ልክ እንዳትኖሩ ለማድረግ እድገታችሁን ለመገደብ ሰይጣን የሚጠቀማቸው ታክቲኮች ጥንቆላና ክፉ ሥራውን ነው። የእግዚአብሔር ቃል በኤፌሶን 6:12 ላይ ሲናገር መጋደላችን ከደምና ከሥጋ ጋር አይደለምና
ከአለቆችና ከሥልጣናት ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። እነዚህ ናቸው መንፈሳዊ ጫናን የሚያመጡ ከችግሮች ጀርባ ያሉ ርኩሳን ኃይላት። ኢየሱስ እነዚህን ሁሉ አሸንፎልናል። ስሙ የተባረከ ይሁን። በሥጋ እንዋጋም፣ ከድካምና ከዝቅታ ሳይሆን በክርስቶስ ከተቀመጥንበት መንፈሳዊ ከፍታ ላይ ሆነን ነው የምንቃወመው የምናውጀው። እስቲ እናውራ። በጨለማ ተጽዕኖ ስር እንዳላችሁ እንዴት ማወቅ ትችላላችሁ? አንደኛ፣ ግራ መጋባት ካለ። ግራ መጋባት ዝም ብሎ ከመሬት ተነስቶ ግራ መጋባት የሚሰማችሁ ከሆነ፣ ነገሮች ደርሶ የምትረሱ ከሆነ፣ ለውጤታማነት ማተኮር ካቃታችሁ መንፈሳዊ ውጊያ ውስጥ ናችሁ ማለት ነው። እግዚአብሔር የሰላም እንጂ የግራ መጋባትን አምላክ አይደለም። ግራ መጋባትን በመቃወም የእግዚአብሔርን ሰላም በሕይወታችሁ ላይ ማወጅ ይገባችኋል። ሁለተኛ፣ ድንገተኛ አካላዊ ወይንም የስሜት ጉዳት ከደረሰባችሁ፣ በሕክምና የማይታወቅ አካላዊ ህመም፣ ተደጋግሞ የሚመጣ ህመም፣ ድንገት ደርሶ መረበሽ፣ ደርሶ ያለ ምክንያት ፍርሃት መሰማት፣ ጭንቀት፣ ዲፕሬሽን ሁሉ የጨለማው ዓለም ውጊያ ምልክቶች ናቸው። በዚህ ጊዜ በቃሉ እውነት ላይ በመቆም ፈውስን በአካልና በአእምሯችን በስሜታችን ላይ ማወጅ ያስፈልጋል። ክፉን ተቃወሙት፣ ይታዘዛል። አስቀድማችሁ ግን ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። የእግዚአብሔር ቃል በያዕቆብ 4:7 ላይ ሲናገር ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል፣ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል ይላልና። ሦስተኛ፣ የሕይወት መንገዳችሁ ላይ ሁኔታዎች ሲዘጋጉባችሁ፣ ሁኔታዎች ሲዘገዩባችሁ፣ እንዲህ ያለ ችግር ሲገጥማችሁ፣ በተለይ እንደ እግዚአብሔር ሐሳብ እየኖራችሁ እያለ እንዲህ ችግር ውስጥ ስትገቡ ውጊያ እንደሆነ አጋንንታዊ ተጽዕኖ እንደሆነ በመረዳት ነቅታችሁ በመቆም መቃወም ይኖርባችኋል። እስኪ አሁን ደግሞ ወደ ተግባራዊ እርምጃ እንግባ። ሃሌሉያ። ከዛ በፊት ትንሽ አፍታ ረፍት እንውሰድና ለዚህ የአብያ ቻናል አዲስ የሆናችሁ ወገኖች ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ደግሞም ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ ወገኖች እንዲህ ያለ መልካም የእግዚአብሔር ሐሳብ ለብዙዎች እንዲደርስ ሼር እንድታደርጉ፣ ላይክ እንድታደርጉ የአፍታ ጊዜ እንውሰድ። እግዚአብሔር ይባርካችሁ። እና መርገሙን እንዴት እንስበረው? እስቲ ደግሞ የተወሰኑ ደረጃዎችን እኒ አንደኛ፣ ማንኛውንም መርገም ከመስበራችን በፊት ቅድም እንዳየነው ወደ እግዚአብሔር መቅረብ፣ ከእግዚአብሔር ጋር መስማማት ነው። ማንኛውንም ኃጢአት በእግዚአብሔር ፊት መናዘዝና ምሕረትን መቀበል ብሎ መመለስ በሕይወታችን አስፈላጊው ጉዳይ ነው። በመንፈሳዊ ውጊያ ንስሐ ወሳኝና አስፈላጊ ነው። በያዕቆብ 4:7 ላይ ዲያብሎስን ተቃወሙት ከማለቱ በፊት ወደ እግዚአብሔር ቅረቡ ነው ያለው። እርሱም ወደ እናንተ ይቀርባል ይላል። ከዚያ ነው ዲያብሎስን ተቃወሙት የሚለው። ይህንን እግዚአብሔር በኦርደር ያስቀመጠው ያለ ምክንያት አይደለም። ከዚያም ከእናንተ ይሸሻል የተባለ ይህ መንፈሳዊ ሕግ ነው። ይህ ሰማያዊ አሰራር ነው። በልባችን ምንም ኃጢአት ቢኖር፣ ጥላቻ ቢኖር፣ አመፅ ቢኖር፣ ቂም ቢኖር፣ ይቅር ያላልነው ሰው እንኳ ቢኖር ይቅር ብለን ንስሐ ገብተን ከክፋትና ከኃጢአት መንገዳችን ተመልሰን ከእግዚአብሔር ጋር በመስማማት ያን ጊዜ የጦር ዕቃዎቻችንን በመያዝ በጌታ በኢየሱስ ስም ስንነሳና ስንቃወም በመንፈስ ዓለም ኮከባችን ያበራል። ከነዚህ የትኛውም ለሰይጣን መግቢያ በር የሚጠቅሙ ናቸውና ንስሐ ሳንገባ ከእግዚአብሔር ጋር ሳንስማማ ወደ ውጊያ መግባት የለብንም። በንስሐ በኢየሱስ ደም መዝጋት ያለብንን ዘግተን ከኃጢአታችንም ተመልሰን መራርነት ቢኖር፣ አመፅ ቢኖር፣ ማንኛውንም ኃጢአት ለሰይጣን እንደ በር መግቢያ የሆነ ሁሉ ልንዘጋ ይገባል። የንስሐ ጸሎት አብረን እንጸልይ። አባት እግዚአብሔር ሆይ አውቄም ይሁን ሳላውቅ የበደልኩህን ማንኛውንም ኃጢአቴን ይቅር እንድትለኝና ለጠላት መግቢያ በር በሰጠሁበት በየትኛውም ድካሜ በየትኛውም ኃጢአቴ ይቅር እንድትለኝ በልጅህ በኢየሱስ ደም አጥበህ እንድታነጻኝ በዚህም ደግሞ ጠላት እንደ መግቢያ የሚጠቀምበትን ሁሉ አሁን እንድትዘጋ
በኢየሱስ ስም ጸለይኩ። አቤቱ ሕይወቴን ላንተ አስገዛለሁ፣ ጠላት ዲያብሎስን ደግሞ እቃወማለሁ። ስለ ሰጠኸኝ ሥልጣን አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ንስሐ ከገባን በኋላ ሁለተኛው ማድረግ ያለብን የእግዚአብሔርን ኃያል ቃል በሕይወታችን ላይ ማወጅ ነው። ጥንቆላ ሆነ እርግማንን መስበር ከፈለጋችሁ የእግዚአብሔርን ቃል በሕይወታችሁ ላይ አውጁ። የእግዚአብሔር ቃል ኃይል አለው። የእግዚአብሔርን ቃል ስታውጁ ቃሉ የመንፈስ ቅዱስን ኃይል ለማነቃቃት መላእክትም በጉዳዮቻችሁ እንዲሰማሩ ቃሉን ማወጅ ጥልቅ ምስጢር አለው። የምታውጁት የእግዚአብሔር ቃል በተቸገራችሁበት ችግር ላይ በተገናኘ መሆን አለበት። በሽታ ከሆነ በመገረፉ ቁስል ተፈውሻለሁ ኢሳይያስ 53:5። የገንዘብ ችግር ከሆነ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል ፊልጵስዩስ 4:19 ብላችሁ ሌሎችንም እንደዚሁ አውጁ። መደጋገምም ደግሞ ያስፈልጋል እስኪሆን ድረስ። ፍርሃት ከሆነ ደግሞ እግዚአብሔር የፍቅር የኃይልና ራስን የመግዛት እንጂ የፍርሃት መንፈስ አልሰጠኝምና አንተ የፍርሃት መንፈስ በሕይወቴ ቦታ የለህም፣ አዝሃለሁ፣ በኢየሱስ ስም ከሕይወቴና ከቤቴ ሂድ በሉት። በሁለተኛ ጢሞቴዎስ 1:7 መሠረት። አያችሁ ወገኖቼ፣ ሰይጣን ይህንን አይነት ቃል መቋቋም አይችልም። በየትኛውም የእግዚአብሔር ቃል መቋቋም መቆም አይችልም። ተፈጥሮውም አይደለም፣ ከዛ በታች ነው። የወደቀ የተሸነፈ ነውና የእግዚአብሔር ቃል የመንፈስ ሰይፍ እንደሆነ አውቃችሁ በሰይፉ ቁረጡት። ስናውጅ ቆራርጦ ይጥለዋል። ክብር ለኢየሱስ ይሁን። ስልጣናችሁን አውቃችሁ መተግበር ነው ሦስተኛው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ በሉቃስ 10:19 ላይ በተናገረው መሠረት በስልጣናችሁ በኢየሱስ ስም ስታዙ እርሱ ያሸነፈላችሁን ድል እያስከበራችሁ ነው ማለት ነው። ሰይጣን ስለተሸነፈ ለዚህ ከመታዘዝ ውጪ ሌላ ምርጫ የለውም። በኢየሱስ ስም ውስጥ ያለውን ስልጣን በደንብ ይረዳዋል ከኛ በላይ። ስልጣናችሁን ስትጠቀሙ ማድረግ ያለባችሁ እርግማኑ እንዲሰበር በስልጣን ማዘዝ ነው። ከዛ ጋር ኅብረት ያላቸውን አጋንንቶች ሁሉ ማሰርም ይገባቸዋል እንዲሆን ማዘዝ። እናም የእግዚአብሔርን በረከት ቀጥላችሁ በሕይወታችሁ ላይ መጥራት። በማቴዎስ 18:18 ላይ የእግዚአብሔር ቃል ሲነግረን በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ይህ ማለት በስልጣን በእምነት ሆናችሁ በምድር ላይ የምትሰብሩት እርግማንና የምታስሩት አጋንንታዊ ኃይል በመንፈስ ዓለም ወዲያው የተሰበረና የታሰረ ይሆናል። ይህ ለእናንተ ስሜት ሲባል ሳይሆን በኢየሱስ ስም ውስጥ ያለውን ስልጣን ስለሚያስገድደው ነው። ሃሌሉያ! እጅግ ደስ የሚል ክብር ለእግዚአብሔር ይሁን። አራተኛ የኢየሱስን ደም በሕይወታችን ላይ መናገር። በመንፈሳዊ ውጊያ የኢየሱስ ደም እጅግ ታላቅ መሳሪያችን ነው። በራእይ 12:11 ላይ የእግዚአብሔር ቃል ሲናገር ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ይላል። የኢየሱስን ደም በሕይወታችሁ፣ በሥራችሁ፣ በቤተሰባችሁ፣ በትዳራችሁ ላይ ስትናገሩ ኢየሱስ የመዋጀታችሁን ዋጋ እንደከፈለ እያወጃችሁ ነው። ጠላትም ትጥቁን ፈቶ እንዲፈረጥጥ ያደርገዋል፣ ሥራውንም ያፈርስበታል። ይህ ድንቅ ነገር ነው። ምን ያህላችሁ ይህንን ምስጢር ተረድታችሁታል? የኢየሱስ ደም ከለላችሁ ነው። በዘጸአት 12 ላይ እንደምናነበው እግዚአብሔር እስራኤላውያንን በቤታቸው ጉበንና መቃን ላይ በጠቦት ደም እንዲቀቡ አዘዛቸው። የሞት መልአክም ግብፅን እያጠፋ ሲመጣ በበሩ ላይ ደም ያለበትን ያልፍ ነበር፣ የደም ምልክት የሌለበትን ግን ገብቶ ይገድል ያጠፋም ነበር። የእኛ ደግሞ ክብር ለእግዚአብሔር ይሁን ከጠቦት ደም እጅግ የተለየ የኢየሱስ ደም ነው። ሃሌሉያ! ይህ ደም የመዋጀታችሁ ያለመነካታችሁ ቃል ኪዳን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! አሁን እናውጅ፣ እንደዚህ እንበል። የኢየሱስን ደም በሕይወቴ ላይ ቀባል፣ በቤቴ ላይ ቀባል፣ በቤተሰቤ ላይ ቀባል፣ በፋይናንሴ ላይ ቀባል፣ በአካሌ ላይ ቀባል። በኢየሱስ ስም አውጃለሁ። የኢየሱስ ደም ከለላዬ ነው። የኢየሱስ ደም ከማንኛውም ክፉ ሁሉ ይጠብቀኛል፣ ይከልለኛል። ጠላት ዲያብሎስና ክፉ ሥራው እኔን መንካት ከዚህ ደም የተነሳ እኔን መንካት አይችልም። በከበረው በጌታ በኢየሱስ ደም ተሸፍኛለሁና ክብር ለእግዚአብሔር ይሁን። ሃሌሉያ! አምስተኛ ጸንታችሁ በመቆም እግዚአብሔርን ማመስገን። ንስሐ ገባችሁ፣ በሥልጣን አወጃችሁ፣ የእግዚአብሔርን ቃል የኢየሱስን ደም አወጃችሁ። አሁን እንደሆነለት ሰው እግዚአብሔርን ማመስገን። ምስጋና
በመንፈሳዊ ውጊያ ትልቅ ጉልበት አለው። ሰይጣንን ግራ ያጋባዋል፣ እናንተንም ከሰማይ ሐሳብ ጋር በክብር ያገናኛቸዋል። ማመስገን ስትጀምሩ የእግዚአብሔር ሕልውና ይመጣል። ኃይሉም ለእናንተ በክብር መስራት ይጀምራል። ጥርመሳችሁን ለማምጣት ከልብ የሆነ ምስጋና ማቅረብ ብልህነት ነው ወገኖቼ። አሁን እርግማንና ጥንቆላን፣ የጨለማን ሥራ ሁሉ ከሕይወታችሁ ለማፍረስ መሠረታዊ ዕውቀት አግኝታችኋል ብዬ ያስባለሁ። አሁን ሙሉ በሙሉ ተግባራዊ ወደሆነ ጸሎት መሄድ ያስፈልገናል። በጸሎቱ እመራችኋለሁ። እናንተ ደግሞ በተረጋጋ በማትረበሹበት ቦታ ሆናችሁ ክፍላችሁ ገብታችሁ በራችሁን ዘግታችሁ ከመንፈስ ቅዱስ ጋር በመሆን ኮኔክትድ በመሆን አብረን እንጸልያለን። ሃሌሉያ። እርግማንን የመስበር ሙሉ ጸሎት። አባት እግዚአብሔር ሆይ በክርስቶስ ስለሰጠኸኝ ሥልጣን አመሰግንሃለሁ። ከእርግማን ሁሉ ለመዋጀቴ ምክንያት ስለሆነው ስለ ኢየሱስ ደም ኃይል እጅግ አድርጌ አመሰግንሃለሁ። በልጅህ በኢየሱስ መንገድን ሰርተህልኛልና ዛሬ ወደ ጸጋው ዙፋንህ በድፍረት እቀርባለሁ። አባት ሆይ ዛሬ ነፃ መውጣበት ቀን ነውና አመሰግንሃለሁ። አባት ሆይ አንተ ከኔ ጋር ነህና ብቻዬን አይደለሁምና አንተ አትጥለኝም አትተወኝምና በጌታ በኢየሱስ ስም አመሰግንሃለሁ። ደግሞም እግዚአብሔር ሆይ ማንኛውንም ኃጢአቴን በማወቅ በድፍረት ቢሆን ባለማወቅም በስህተት የበደልኩን ኃጢአቴን ሁሉ ይቅር በል። እግዚአብሔር ሆይ አውቄ ቢሆን ሳላቅ ለጠላት በር ከፍቼ ቢሆን ይቅር እንድትለኝ እለምንሃለሁ። በልጅህ በኢየሱስ ደም እንድታጥበኝና ማንኛውም ጠላት አለኝ የሚለውን ግራውንድ በሩን ሁሉ በኢየሱስ ደም እንድትዘጋልኝ እለምንሃለሁ። አሁን በኢየሱስ ደም የተዘጋ ይሆን። አቤቱ እግዚአብሔር ሆይ ሕይወቴን ላንተ አስገዛለሁ፣ ጠላት ዲያብሎስን ደግሞ ቃወማለሁ። ክብር ላንተ ይሁን። ስለ ሰጠኝ ሥልጣን ልጅህ ስላደረግከኝ ስለ ዋጀኸኝ በኢየሱስ ስም ተመስገን። አሁን እቃወማለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም አውጃለሁ። ማንኛውም በሕይወቴ ላይ የተነገረ እርግማን የተሰበረ ይሁን። አሁን በዘመኔ ሲከተለኝ ሲዋጋኝ የኖረ የዘር ማንዘር እርግማን በኢየሱስ ስም አሁን ሰበርኩ። በኢየሱስ ስም መረቡንና መስመሩን ለአንዴን ላለመጨረሻ ጊዜ ከሕይወቴና የኔ ከሆነ ነገር ሁሉ አሁን በጣጠስኩ፣ የተበጣጠሰ ይሆን በጌታ በኢየሱስ ስም። ማንኛውም በሕይወቴ ላይ የተነገረ አሉታዊ የእርግማን ቃል፣ የሟርተኞች መተት፣ የደጋሚዎች ድግምት፣ ማንኛውም የጥንቆላ ሥራ እኔ እንኳ በስንፍና በራሴ ላይ የተናገርኩት ሰዎች ክፉዎች እንኳን ጌታ በእኔ ላይ የተናገሩት ማንኛውም የክፋት ንግርት ሁሉ በጌታ በኢየሱስ ስም ከሕይወቴ ላይ የተሰበረ ይሁን። አሁን የተሰበረ ይሁን በገናናው ጌታ በኢየሱስ ስም። ከሕይወቴ ላይ በኢየሱስ ስም ሻርኩ፣ የተሻሩ ይሆኑ በኢየሱስ ስም። ኃይሉን ሁሉ ከሕይወቴና ከቤቴ ላይ ሰበርኩ፣ የተሰበሩ ይሆኑ። ማንኛውም በሕይወቴ ላይ የተነገረ የሟርት የመተት የድግምት የጥንቆላ ሆነ ማንኛውም የእርግማንና የጨለማ ሥራ ድህነት ቢሆን ውድቀት ቢሆን ኮንፊውዥን ቢሆን ዝቅታ ቢሆን ፍርሃት ቢሆን ዲፕሬሽን ቢሆን በሽታ ቢሆን መዘግየት ቢሆን ሞገስ ማጣት ቢሆን ግራ መጋባት ቢሆን ዝቅታ ቢሆን ማንኛውም ከእግዚአብሔር ያልሆነ ነገር በጌታ በኢየሱስ ስም አሁን በቃ አልኩ። በኢየሱስ ስም በቃ አልኩ። እንዲቆም እንዲበላሽ እንዲቆም እንዲፈርስ አዘዝኩ በኢየሱስ ስም። የነገሮች መዘግየት አጋንንታዊ ስራት ሁሉ በጌታ በኢየሱስ ስም ኃይላቸው ከኔ ሆነ የኔ ከሆነ ማንኛውም ነገር ላይ አሁን በኢየሱስ ስም የተሰበረ ይሁን። ስራቸው በጌታ በኢየሱስ ስም እንዲበላሽ በኢየሱስ ስም እንዲፈርስ እንዲያበቃ በኢየሱስ ስም አዘዝኩ። እኔ የተዋጀሁ ነኝና ከማንኛውም እርግማን ነፃ ነኝ። በሕይወቴ ሁሉ በኢየሱስ ስም በአብርሃም በረከት እኖራለሁ እመላለስም አለሁ። በጌታ በኢየሱስ ስም በመውጣትና በመግባት የተባረኩ ነኝ። በሕይወቴ ሆነ በቤቴ ያለ ማንኛውም እርግማን በኢየሱስ ስም አሁን የተሰበረ ይሁን። አባት ሆይ በእኔ ላይ የተላከ ማንኛውም ክፉ የጨለማ አሳይመንት ሁሉ በኢየሱስ ስም ስልጣን አሁን በስልጣን እወጣበታለሁ። ማንኛውም አጋንንታዊ እቅድ አሰራሩ ሁሉ በጌታ በኢየሱስ ስም ከሕይወቴ ላይ ለአንዴና ለመጨረሻ ጊዜ የፈረሰ ይሆን በኢየሱስ ስም። ከዛ ጋር ኅብረት ያላቸው አጋንንቶች ሁሉ ታስረው ወደ ጥልቅ የተጣሉ ይሆኑ በኢየሱስ ስም። ነፃ መውጣትን፣ ሕይወትና ክብርን፣ ከፍታና ልምላሜን በሕይወቴና በቤቴ ላይ ተናገርኩ በኢየሱስ ስም። አባት እግዚአብሔር ሆይ ማንኛውንም የጥንቆላና የክፉ ሥራ መናፍስትን ሁሉ
በጌታ በኢየሱስ ስም ከሕይወቴ ላይ አሰርኳቸው። የኔ ከሆነ ነገር ላይ አሰርኳቸው። ከመንገዴ ላይ ጠረኳቸው። የተጠረጉ ይሁኑ፣ የታሰሩ ይሁኑ በኢየሱስ ስም። ተጠርገው ወደ ጥልቅ የተጣሉ ይሁኑ በኢየሱስ ስም። ማናቸውም ግራ መጋባት፣ የጭቆና ገዳቢ ሊሚቲንግ መናፍስቶችን ሁሉ በጌታ በኢየሱስ ስም ከሕይወቴ ላይ አሰርኳቸው። በሕይወቴ፣ በስራዬ፣ በፋይናንስ የሆነ በቤተሰቤ ላይ ያለ ማንኛውም የጨለማ ስራ ሁሉ በጌታ በኢየሱስ ስም ላይቀጥል አሁን እንዲቆም አዘዝኩ። አሁን እንዲቆም አዘዝኩ። አሁን እንዲቆም አዘዝኩ። በኢየሱስ ስም ይቆም። በኢየሱስ ስም ይቆም። አሁን እንዲያበቃ አዘዝኩ። በኢየሱስ ስም ያብቃ። በኢየሱስ ስም ያብቃ። አሁን እንዲፈርስ አዘዝኩ። በኢየሱስ ስም ይፍረስ፣ ፈርሶ ይቅር። በኢየሱስ ስም አውጃለሁ። እግዚአብሔር ሆይ በእኔና በቤቴ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብኝ ምላስ ሁሉ ላይ አሁን እፈርድበታለሁ። የተፈረደበት ይሆን። ማንኛውንም እኔን ትኩረት ያደረገ አጋንንታዊ ኃይል ሁሉ በጌታ በኢየሱስ ስም የተሰበረ ይሆን። እናም አውጃለሁ። እኔ ከማንኛውም ሊጎዳኝ ከተላከ አጋንንታዊ ተልእኮ ሁሉ ነፃ ነኝ ብዬ አውጃለሁ። በቤቴ፣ በሕይወቴ፣ በስራዬ ላይ፣ በትዳሬና በማንኛውም ነገሬ ላይ በኢየሱስ ስም ሰላምና ሕይወትን አወጅኩ። ነፃነትን አወጅኩ። በኢየሱስ ክርስቶስ ልምላሜና ክብርን አዘዝኩ። በጌታ በኢየሱስ ስም እኔና ቤቴ በልዑል እግዚአብሔር መለኮታዊ ጥበቃ ውስጥ ነን። በጌታ በኢየሱስ ስም ክብር ለእግዚአብሔር ይሁን። ደግሞ እግዚአብሔር ሆይ በረከትህን በሕይወቴ ላይ አውጃለሁ። እርግማኑን ተቃውሜያለሁ፣ ተሰብሯል። አጋንንቶቹን አስሬያለሁ። አሁን በረከትህን እንደ ቃልህ በሕይወቴ ላይ አውጃለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም እኔ በከተማ ብሩክ ነኝ። እኔ በመውጣቴ ብሩክ ነኝ። እኔ በመግባቴ ብሩክ ነኝ። በኢየሱስ ስም እኔ በቤቴ ብሩክ ነኝ። እኔ በሥራዬ በኢየሱስ ስም ብሩክ ነኝ። እኔ ራስ ነኝ እንጂ ጅራት አይደለሁም። እኔ በላይ ነኝ እንጂ በታች አይደለሁም። ጤናዬ በኢየሱስ ስም የተባረከ ነው። ቤተሰቤ በኢየሱስ ስም የተባረከ ነው። ልጆቼ በኢየሱስ ስም የተባረኩ ናቸው። ትዳሬ በኢየሱስ ስም የተባረከ ነው። የእጄ ሥራ ሁሉ የተባረከ ነው በኢየሱስ ስም። የእግዚአብሔር ሞገስ በእኔ ላይ ነው ብዬ እናገራለሁ በኢየሱስ ስም። ፋይናንሴ የተባረከ ነው በኢየሱስ ስም አውጃለሁ። ምንም አይነት እርግማን በእኔ ላይ አይሠራም፣ ምክንያቱም በኢየሱስ ደም የተዋጀው ነኝና። በኢየሱስ ስም በሕይወቴ ላይ ሕይወትና ጸጋን አውጃለሁ። በረከትና ሰላምን አውጃለሁ በጌታ በኢየሱስ ስም። በሕይወቴ ሁሉ ድልና ፍሬያማነትን፣ ሞገስና መከናወንን አወጅኩ። ሆነ ብዬ አውጃለሁ። ሆኗል ብዬ አውጃለሁ። ሆኗል። እግዚአብሔር ሆይ ክብር ሁሉ ለስምህ ይሁን። አንተ መልካም አምላክ ነህና ስምህ ይባረክ። ወገኖቼ እግዚአብሔር ይባርካችሁ። አስተውሉ። ይህንን ጸሎት ጸልያችሁ ተዘናግታችሁ መቀመጥ የለባችሁም። ሁልጊዜ ነቅታችሁ በልክ መኖር ይገባል። ጠላት መንገድና በር ያገኘ ሲመስላችሁ በንስሐ በሩ መዝጋት፣ ሁልጊዜም እላይ ያለውን የበረከት አዋጅ ሕይወታችን ላይ ማወጅ፣ ቤተሰባችን፣ ልጆቻችን፣ ያለን ነገራችን ላይ ማወጅ ያስፈልጋል። ጠላት ተመልሶ ቼክ ሊያደርጋችሁ ይሞክር። በዚህ ስልጣናችሁ በማወጅ ድላችሁን ማስጠበቅ ይገባችኋል። በመጨረሻ እግዚአብሔርን አመስግኑ። አባት እግዚአብሔር ሆይ በክርስቶስ ስለሰጠኸኝ ድል አመሰግናል። አሁን እርግማን ሁሉ ከሕይወቴና ከቤቴ ላይ ተሰብሯልና አመሰግናል። ሕይወቴን ትኩረት ያደረገ አጋንንታዊ ተልእኮና ዕቅዱ ሁሉ ተሽሯል፣ ፈርሷል። አመሰግናል። ከዚህ በኋላ በበረከትህ ሙላት እኖራለሁና አመሰግናል። አባት ሆይ በክርስቶስ ከአሸናፊዎች በላይ ነኝና አመሰግናል። አባት ሆይ በጸጋህ ደግሞ ጸንቼ ቆማለሁና አመሰግናል። አባት ሆይ በኢየሱስ ስም ለእኔና ለቤቴ ስላለህ መለኮታዊ ጥበቃ፣ አቅርቦትና ሰላም አመሰግናለሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ወገኖቼ ተባረኩ። ይህ አንደኛ ክፍል ነው። በሁለተኛው ክፍል ምስክርነቶችን የያዘ ሌሎችም ጠቃሚ እርግማን መስበርን በተመለከተ ሌሎች ቀሪ ሀሳቦችን የምናይበት ቪዲዮ በተከታይ ይዤላችሁ ቀርባለሁ። አሁንም ለዚህ የአብያ ቻናል አዲስ የሆናችሁ ወገኖች ቻናሉን ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ቻናሉን ሰብስክራይብ ያደረጋችሁ ደግሞ ሼር እንድታደርጉ፣ ይህ መልእክት ለብዙ ወገኖች እንዲደርስ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። የተባረካችሁ ናችሁ። ሻሎም